ሩታ ነፍሰ ጡር ናት። ሩታ ሁለተኛ ልጅ አርግዛለች። ሩታ አርግዛለች። ከማን ነው የምታረግዘው? ከአብርሃም ነው። ከመቼ ጀምሮ? ያው አንቺ ረስተሽው ሊሆን ይችላል እንጂ ዳኒ እኔ እናንተ ታርቀናል አይደል? እርቅ እንደፈጠርን ነው ማለት አይደል? ይቅርታ ተባብለን አይደል? እንደገና እኔ እና እሱ ለመለያየት ምን ነገር ነው እንደሆነ ምንድን ነው የምትጠብቁት? ኖ ይሄ ለማለት እናንተ ሰምቼ ማመን ይመስላችኋል? መቼ ሩታ ነፍሰ ጡር ናት ማለት ምን ማለት ነው? መቼ ነው ተፈጠረ ይሄ ነገር? ሀፕን አረጋ ባለፈው ነፍሰ ጡር ከአብርሃም ነው ወይስ አልገባኝም። ኖ ከአብርሃም አርግዛለች ትሁን አይደለም ልጅ አሁን ላይ አይኖ ላንቺ ይሄ ነገር በጣም ከባድ ነው፣ ለመቀበል ይከብድሻል። ነገር ግን ሩታ ወይስ እንደመጀመሪያው ጨዋታችሁን እየተጫወታችሁ ነው አይደለም? እኔ ማመን እየከበደኝ ነው። ከዛ ባለፈ ቢያንስ ከታረቀን በኋላ ብዙ እምነቶች የጣልኩበት ሰው ነው ገባህ አይደል? እንደዚህ አይነት ነገር ተዋሸኛለህም ብዬ ማስበስ እምነትን አታሳጣ። የሚዋሽ ነገር አይደለም። በልጅ እኮ ሊዋሽ አይችልም። ገባሽ አይደለ? እኔ በልጅ ማምጥቼ እንዴት ዋሻለሁ? ያላረገዘችውን ያልሰማሁትን ያላየሁትን ነገር እንዴት ብዬ እናገራለሁ? ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? የኛ ውድ ፋሚሊዎቻችን አለን። እናንተ እንዴት ናችሁ ነው ማለት የሚፈልገው። ያ ጋይስ እንዴት ናችሁ? ዛሬ ፈገግ ደመቅ ሸብረቅረቅ ብለን የመጣ ነው። አስደሳች ነገር ሰምተን አስደሳች ዜናዎችንም ደግሞ ለእናንተ ለመንገር እንግዲህ እንዲህ ደስተኛ ሆነን በተራራል። እኔ ዛሬው በቃ የሆነ ፍክት ምናምን የሆነ በቃ የሆነ ነገር ሰምተህ ያቀልዳል። ያው ማለት በጣም ደስ ብሎኛል። በቃ ይሄ ነው ብዬ መናገር ከምችለው ነገር በላይ በጣም ደስ ያለኝ ቀን ነው ዛሬ። እንግዲህ እናንተ ስትሰሙ ከኛ በላይ ትደሰቱት እንደውም እናንተ ናችሁ። እንደዚህ ማለት እንደዚህ ደስ የሚል ጊዜ ይመጣል ብለን አላሰብንም ነበረ። ምክንያቱም በጣም ብዙ ነገሮች፣ ችግሮች፣ ውጣ ወረዶች ምናምን ተፈጥሮ ነበረ በእነ አብርሃምና በሩታ መሀልና በአንዳንድ ጊዜ ፈጣሪ ምን እንደሚያዘጋጅ በምን ምክንያት አንድ እንደሚያደርጋችሁ ምናምን አታውቁትም። ሁሉም ነገር የፈጣሪ ስራ ነውና እንደዚህ አይነት ቀን መጥቶ እነሱን አንድ የሚያደርግ ነገር በድጋሚ ስለተፈጠረ በጣም ደስ ብሎናል። ዛሬ ለኛ ልዩ ቀን። ይሄን ከመስማት በላይ ለኔ በጣም የሚያስደስተኝ ነገር የለም። በነገራችን ባይዘው ግን እኮ እኛ ሰው አይረዳንም እንጂ በጣም ኮንጥራለን እንደው ግን ሰው ለማለያየት ተቃራኒ ነው የሚያደርገው። በቃ የሆነ በቃ ለምንድን ነው በሰው ህይወት የምትገቡት ምናምን ነው የምትሉት። ግን እኛ ብቻ እንዲማረግን እንዲሞንም ምናምን ዛሬ ውጤቱ እንዴት ነው? ፍክት ያለ ውጤት ፍክት ያለ በቃ ይሄ ልብ ታዩት ሊያሳምን የሚችል ምክንያት ሊያሳምን የሚችል እና ደግሞ የኛንም ጥረት ልፋታችን ማለት እያንዳንዱ ቀኖች ላይ ሁለቱን አንድ ለማድረግ የምናደርጋቸው ነገሮች ኦፍ ኮርስ ሜሪ እንዳለችው እናንተ በየትኛው አንግል እንደምታዩት ባናቅም እኛ አንድ እንዲሆኑ ስናደርግ እናንተ ለመለያየት ነው የምትገቡት ነው የምትሉ እና ግን ዛሬ ላይ ግን የኛ መግባት አያስፈልገውም፣ የኛ ማስታረቅ አያስፈልገውም። ራሱ እንግዲህ ፈጣሪ በሆነ ምክንያት እንግዲህ አንድ ላይ ያደርጋቸው ነው ማለት ነው። እንደዚህ አድርጎ ሰው የሆነ በቃ ማለት በቃ በጣም ዛሬ በጣም ልዩ ቀን ነው። ምንድነው እኔ ደስ ያሰኛችሁ ነገር ካላችሁ እንግዲህ መጀመሪያ ዛሬ እንግዳ አለን። አንድ ምናከብራት እህታችን አለች። አንድ እንግዳ አለን። አንሄድም አንመጣም። ይሄን የመሰለ ዜና ይዘን ምንም አይነት እንትን አናደርግም። ዛሬ መናገር የምንፈልገው እኛ በጣም ምናከብራት ልጅ አለች። እሷን ቀጥረናታል። ዜናውን አብረን እንገራለን። እሺ ያው እሷን የጠራንበት ዋነኛው ምክንያት ምንድነው? በዚህ ጉዳይ ላይ ወሳኝ ማለት ኢሹ የሆነች ልጅ ነች እና ደግሞ አብዛኛው ነገሮች እሷን ይመለከታታል። የዚህ ጉዳይና እሷን ስለሚመለከታት መመልከቱ እንኳን ግን ኦፍ ኮርስ ይመለከታታል። ይመለከታታል። ግን አንዳንዴ ተመልክቶ የሚመለከት ነገር አለ፣ ሳይመለከት የሚመለከት ነገር አለ። ያው አሁን ላይ ባለችበት ሲቹዌሽን እንደሚመለከታት ነው የሚታሰበው። ብዙ ሰዎችም አስበውና እንግዲህ እናንተ መንገድ እንዳታዩብን ዛሬ ሄርሜላን እንግዲህ ቀጠናታል። ያቺ ትየመጣች እኔ እንጃ አላውቅም ምን ማለት ምን እንደሚሰማት ምን እንደሚሰማት። ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ነው? አለው ምን ነው ትንሽ አረፈድሽበት? መንገድ ፕሮብሌም ነበር።
ኦኬ አይ ምንም ችግር የለውም። ጀስት ዛሬ የደስታ ቀን ስለሆነ ምንም እንትን የምንልበት ነገር የለም፣ የሚያጋጨንም ነገር የለም። ምን ይከፋበት ቀን ሆኖ አይደል? በጣም ደስ ያለ ስትለኝ ያው ሁለታችን ላይም እርቅ ስለተፈጠረ ነው ስለመጣሁት። ምንድነው የሚያስደስተው ነገር? ምንድነው የተፈጠረው ነገር? ምንድነው? ያው ደስታውም የጋራችን ነው አይደል? እሷንም ይመለከታል። ለዛም ነው የጠራንሽ። አንቺም እንኳን ደስ አለሽ ልንልሽ ነው በዚህ አጋጣሚ። እኛ ብቻ ሳንሆን በዚህ ነገር የተደሰትነው አንቺም በጣም የምትደሰችበት ነገር ነው የተፈጠረው። ገባሽ? እንኳን ደስ አለሽ ለማለት ነው የጠራንሽ አይደል ሜሪ? ፊቷ ላይ ግን የደስታ ነገር እያየሁ አይደለም። አይ ነው አልፈርድባትም፣ አላወቀችም። እንኳን ደስ አለሽ ስትለኝ እንኳን አብሮ ደስ አለኝ ስለምን ነው ግን የምታወራው አልኩህ። እኔ በአንተ በኩል የተፈጠረ ነገር አለ ወይስ ምንድነው? የደስታውንም ሆነ ሀዘኑን እየነገርከኝ አይደለም። ለዛ ነው ንገሩኝና አብሬያችሁ ልደሰት። ንገራት። ኦኬ ያው እንግዲህ እንደተለመደው ብዙ ጊዜኛ ተገናኝተን ብዙ ነገር ተፈጥሯል። ብዙ አለመግባባቶችን አሳልፈናል ምናምን ያው እኛም ግዴታ ስለሆነብን ነው እዛ ነገር ውስጥ የገባ ነው። አንቺም ደግሞ ስለሚመለከትሽ ነው እዛ ነገር ውስጥ ያለሽው። ዛሬ እንግዲህ ያው ለኦዲየንሱም ካንቺ እኩል ልናሳውቃችሁ የምንፈልገው ነገር አለ። የሰው ልጅ በምን ይገናኛል በምን ይለያያል? እሱ የእግዚአብሔር ስራ ነው። ፈጠረን አንድ አምላክ የሱ ስራ ነው። ግን እኛ ሁልጊዜ በምንፈልገውና በምናስብበት ቦታ ውለን አናውቅም። በቃ በማናስብበት ቦታ ብዙ ቦታ ተገኝተን እናውቃለን። መገኘት ባለብን ቦታ ደግሞ ሳንገኝ ቀርተን እናውቃለን። ህይወት ብዙ ነገር ታስተምራለችና እኔ አሁን ከነ አብርሽና ከነ ሩታ የተማርኩት ነገር ቢኖር ይሄ ነው ለኔ። ሩታዬ አም ሶሪ ሄርሜላ ምን እንደሆነ ታውቂያለሽ? እኔ በተፈጠረው ነገር ጂንካ አውጣው ቆይቻለሁ። ዳኒም እንደዛ ባለው ነገር ማለት ነው። ግን አሁን አንድ የሚያረጋቸው ነገር ዱብዳ ለእናንተ አይ ቲንክ ዱብዳ ነው፣ እኛ ደግሞ ደስታ ነው። እሷ ለአንቺ ዱብዳ ነው ሊሆን የሚችለው። እኔ ግን ይሄ ነገር እንደ ሴት ስለሚመለከተኝ እሱም ደግሞ እህት ስላለው ያንን ነገር አስበን ልናወራሽ አንቺ ፈለግንና የመጣንበት መንገድ ምንድነው? ሩታ ነፍሰ ጡር ናት። ሩታ ሁለተኛ ልጅ አርግዛለች። ታዲያ ምን አገባኝ ማለት አልገባኝም። እንዴት ታገባኝ? ከአብርሃም እኮ ነው ያረገዘችው። ደግሞ በዚህ መጣችሁ? ኖ ኦሬዲ እኮ ታርግዛለች። ከማን ነው የምታረግዘው? ከአብርሃም ነው። ከመቼ ጀምሮ? ያው ሜቢ አንቺ ረስተሽው ሊሆን ይችላል እንጂ ዳኒ እኔ እናንተ ታርቀናል አይደል? እርቅ እንደፈጠርን ነው የማውቀው አይደል? ይቅርታ ተባብለን አይደል? እንደገና እኔ እና እሱን ለመለያየት ምን ነገር መንገድ ነው? ለመለያየት አይደለም። እንደደነግጥ ምንድን ነው የምትጠብቁት? ኖ ይሄ ለማለት እናንተ ሰምቼ ማመን ይመስላችኋል? ችግር የለውም። ሄደሽ ከሱ ወይ ከሚስትየው ማረጋገጥ ትችላለሽ። ከጊዜም ሁኔታ የምታውቂው ነገር ነው። እኔ ከዚህ በፊትም ታሳሳለ ሩታ ነፍሰ ጡር ማለት ነው። መቼ ነው ተፈጠረ ይሄ ነገር? ሀፕን አረጋ ባለፈው ጥርቱን ከአብርሃም ነው ወይስ አልገባኝም። ኖ ከአብርሃም አርግዛለች ትሁን አይደለም ልጅ አሁን ላይ አይኖ ላንቺ ይሄ ነገር በጣም ከባድ ነው፣ ለመቀበል ይከብድሻል። ነገር ግን ሩታ ወይስ እንደመጀመሪያው ጨዋታችን እየተጫወተ ነው አይደለም? ይሄ ማመን እየከበደኝ ነው። ከዛ ባለፈ ቢያንስ ከታረቀን በኋላ ብዙ እምነቶች የጣልኩበት ሰው ነው። ገባህ አይደል? እንደዚህ አይነት ነገር ተዋሸኛለህ እንዴ? እምነትን አታሳጣ። የሚዋሽ ነገር አይደለም። በልጅ እኮ ሊዋሽ አይችልም። ገባሽ አይደለ? እኔ በልጅ ማምጥቼ እንዴት ዋሻለሁ? ያላረገዘችውን ያልሰማሁትን ያላየሁትን ነገር እንዴት ብዬ እናገራለሁ? ባለፈው አብረው እንዳደሩ ታውቂያለሽ አይደል እንዴ? አዎ ኖ ከዛ በፊት እናንተ የማታውቁት ነገር ሊኖር ይችላል። አንተ ግን ታውቀዋለህ፣ ረስተኸው ነው። ብቻ ሀፕን አድርጓል ይሄ ነገር። ይሄኛው ሰከንድ ታይም ነው። ስለዚህ የመጀመሪያው ጊዜ ከተፋቱ እኮ ቆይ አይደል እንደ ሜሪ ስለምንድን ነው የምታወሩት? ከተፋቱ በኋላ ነው ሄዶ ያደረው። ቆይ አዳምጪ ነው። ታዲያ ስለምንድን ነው የምታወሩት እንዴ? ለምንድን ነው በሰው ህይወት የምትገቡት? ከተፋቱ በኋላ እንደ ሄዶ ያደረው ምንድን ነው? ከተፋቱ በኋላ እንደ መጠጥ አጠጥታው አብሯት እንዳደረ ነው ማለት ነው። ስለዚህ ታደርግዝ አብሯት ደግሞ ያደረው እሷ የራቁት ፎቶ ለመያዝ እንጂ ምንም እሱ ተኝቶ የሚሆን ነገር የሚፈጠር ነገር የለም። እኔ አብርሃም ላይ ተማመንበታለሁ። ገባችሁ? አሁንም እዚህ መታችሁ ህይወት ለመበጥበጥ ምናምን አትሞክሩ። አምኜ ነው እዚህ ድረስ የመጣሁት። ዳኒ ትሰማኛለህ? እንደዚህ አይነት እኔና አብርሃምን ለመለያየት የምትሞክር አይመስለኝም ነበር። ለምን ከራሱ የተሻለ አረጋግጬ እህት አለኝና ሁለተኛ ልጅ ካረገዘ ሰው ጋር ፍቅር ይዞሽ ምናምን ነገር ጊዜሽ እንድታባክኝ ምናምን ስለማልፈልግ ነው እዚህ ጋር ለነገርሽ የመጣሁት እንጂ ነገ ራሱ ይነግርሻል። ነገሩ ተራሱ አመነግርሽ ነው። ማን ያለክ? ከራሳቸው ነው የሰማነው እንዴ ነው። አንቺ ማወቅ አልፈልግሽም። ማየት አልፈልግሽም። ትንሽ ለምን አትጠብቂም? ትንሽ ሰዓታት ምናምን መጠበቅ ቆይ ማወቅ ትችያለሽ እኮ። ኢቭን ታዩ የዛሬውን ሀሳብ ውሸት ነው ብለሽ እርግዝና እኮ የሚደበቅ አይደለም። ቀን በቀን እየጨመረ የሚወጣ እንጂ ቀን በቀን ወደ ውስጥ የሚያድግ አይደለም።
እየወጣ የምታየው ነገር ነው። እሺ ትክክለኛ መረጃ ነው ያላችሁ? ትክክለኛ መረጃ ነው ያለኝ። እሱ ትክክለኛ መረጃ ነው። አንደኛ አብሬያት ሄጃለሁ። አብርሃም ላይ 100% በጣም እርግጠኛ ነኝ። ገባችሁ? አሁን ደግሞ እኔ ሜሮንም ሆነ ላገኛችሁ ወልዷል። የመጀመሪያ ልጅ ሰው ሁለተኛ ልጅ ወልዷል። እሱ ልዑል ይባላል። እንዴ ግራ ገባኝ እኮ ሁለተኛ ልጅ ልጅ እንደሌለውና ምንም ነፍሰ ጡር እሱ እኮ ያመነው ነው ማሬ፣ በደንብ ነው ያመነው። ያላመነው ልጅ ደግሞ የለም አሁን ላይ ምን አይልሽ። አሁን ስለ ሩታ ስላረገዘችው ልጅ ነው የምናወራው። ስለሌለው አንቺ በፈለግሽው መንገድ ማሰብ ትችያለሽ፣ መድረስም ትችያለሽ። ከበዳችሁ ይሄን ያለው እኔና እሱ ለመለያየት ደግሞ በእርግዝና መጣችሁ። እኔ ፍጹም ላምነው አልችልም። ባይ ዘ ዌይ እኔና እሱ መሀል ላይ በጣም ስትሮንግ የሆነ ግንኙነት አለ። ሜሮን ገባሽ? ቢኖር ኑሮ ደግሞ አንቺ ነበርሽ ለኛ የምትነግሪን እኮ አርገዛለች ሩታ ከአብርሃም ሁለተኛ ልጅ ብለሽ ምን ነግሪኝ? እኔ ውሸት ልነግራችሁ አልችልም። እኛም ውሸት ተፈጠረው ብዬ ልነግራችሁ አልችልም። አሁን ነገ ጠዋት ነው ይቅርታ ልትይ 100% በጣም እርግጠኛ ነኝ። ቆይ ወዳ ሲጨምር ነገ ይቅርታ ልትይ ምን ልትይ ነው? አሳምኝኛ ነው ምንድነው ትርፋችን? እኛ እዚህ ጋር መተን ለአንቺ አብርሃም ሁለተኛ ልጅ ሊወልድ ነው ከሩታ ብለን ነግረንሽ እናንተም በማጋጨት እኔ የማገኘው ነገር የለም፣ ሜሪ የምታገኘው ነገር የለም። ዳኒ ደግሞ እየነገርኩ ያለሁት እንደው ሜሪ ነች እናሳለ መጣችሁ። እኔ እንደውልሽ ምን መሰለሽ ላታምኝ ትችያለሽ። ስሙኝ እኔ ላታምኝ ትችያለሽ ያልኩት ነገር ምንድነው? አንተ ቀራት እኔ ብነግራት ለማለየት ሌላ ነገር ነው የሚመስላት። እንደ ሴት እኔ ያን ያህል እኔ የጎዳሽ ነገር የለም እኔ ጋር ነው። ይሄ ነገር ሁለታችሁም ላይ ሀፕን ያደረገ ነገር ስለሆነ እንደ ሴት ግን እኔ መንገር ያለብኝ ነገር መንገር አለብኝ። ራስሽን ፕሮቴክት ማድረግ በምትችይበት መንገድ ራስሽን ፕሮቴክት እንድታረጊ ነው ይሄን ነገር መንገር የፈለኩት ላንቺ እንጂ ሌላ አላማ ኖሮኝ አይደለም። አንደኛ እርግዝና የሚዋሽ ነገር አይደለም። የዛሬ አመት ታስታውሳለህ? ሩታ እርጉዝ ናት ብዬ ስንት ነገር ተብዬ ስትወልድ ግን በጣም ብዙ ሰው መጥቶ ነው ይቅርታ የጠየቀኝ። ውሸት ላወራ አልችልም። አንቺ ጋር ማገኘው ነገር የለም። የዛሬ አመትና ዛሬ አይደለም። የዛሬ አመትና ዛሬ አብርሃም አንድ አይደለም። ለላንቺ የፈለኩት ነው መሰለሽ። እኔ ለአንቺ ይሄን ነገር የምነግረው ማገኘው ነገር ኖሮኝ አይደለም፣ እንደ እህት ነው የነገርኩሽ። አሁን አንቺ ምናልባት እኔ የማወራሽ ነገር አንቺን ልጎዳ ወይ አይምሮሽን ልነካ ምናምን ነው ልመስልሽ የምችለው። ሄርሜላ በዚህ ሀሳብ ነገር ምንም ነገር እንዳታስቢ። ጀስት የምነግርሽ እዚህ ጋር እውነታና እውነታ ብቻ ነው። አንቺ ማመን አለማመን አብርሃምን ማመን የራስሽን ምርጫ የፈለግሽውን አድርጊ። እኔ ከኔ እንዲወጣ ነው ወሬውን የፈለኩት። እኔ አሁን አሳምኜሽ አዳምጪኝ ሄርሜላ፣ እየሰማሽኝ ነው? ነግሬሽ ሄደሽ እዛ ጋር እንድትጣይ ምናምን አይደለም። በራስሽ መንገድ ቼክ በምታረጊበት መንገድ ይቆይ ዘጊ ምንም ራስሽ አድርጊ። እንደ እህት ከኔ ማውረድ ስላለብኝ እንደ ሴት እንዳለኝ እህት እዚህ ጋር ያየሁት ነገር የእውነት እኔ በራሴ ተደስቻለሁ። ምክንያቱም እቺ ልጅ ተለያይተው ምናምን ከሌላ ምናምን ከሚወለድ ከአንድ እናት ከአንድ አባት ይሄን ህፃን ልጅ ወንድም ኖሮት እህት ኖሮት ሲያድግ ደስ ይለኛል። አብረውም ቢሆኑ ደስ ይለኛል። የኔ ምርጫ ነው። አንቺ ጋር ቢሆንም ደግሞ እኔ አይቆረቆረኝም፣ አይመለከተኝም። እውነታውን የምነግርሽ ግን እዚህ ጋር ያለው ነገር ሀፕን ያደረገውን ነገር ነው። ስለዚህ መቀበል አለ መቀበል ያንቺ ፋንታ፣ ውሳኔሽ ያንቺ ፋንታ። በውሳኔሽም በምንሽም ቃል ገባ። ግን እንደ ሴት ነው ያወራሽ ይሄን ነገር። እውነታው ግን ሩታ እርጉዝ ናት። እንደ ሴት ካወራሽኝ ደግሞ እኔ ደግሞ በጣም ብዙ ሞመንቶችን ፊል እያደረኩ ነው ያለሁት። ገባሽ? ይሄን ሰሞን እየተፈጠረ ያለውን ነገር አውቃለሁ። ሩታ አብርሃምን እንመለስ አብረን እንሁን የሚል ሀሳብ አቅርባለታለች። እሱም ደግሞ ከኔ ጋር መሆኑን ስታይ ደስተኛ መሆኑን ስታይ እሷን ቼክ አለማድረግ ሲጀምር እንደዚህ አይነት ነገር ማሳየት ጀምራለችና ስቲል በልጇ እስከ መለመን ድረስ የደረሰችበት ነገርና እሱ ደግሞ አልቀበልም ያለበት ሞመንቶች አይተናል ብዬ አስባለሁ። አሁን ደግሞ በዚህ ሞመንት መታችሁ ሩታ እርግዛለች ብላችሁ ሄርሜላና አብርሃምን ለመለያየት እየሞከራችሁ ከሆነ አይሳካላችሁ። አሁንም እንደዚህ ደግሞ ደረቴን ነፍቼ የምከራከርበት ደግሞ የራሴ ምክንያት አለኝ። ገባ? እኔ አብርሃም አሁን ላይ ካለበት ሁኔታ አንፃር በፍጹም የዛን ሰዓት ምንም እንዳልተፈጠረ ሁሉንም ነገር ነግሮኛል። ደረትሽ እንደዚህ ነፍተሽ እንደተከራከርሽ ደረትሽ ጎንበስ አድርገሽ ታዚዋለሽ። ሩታ ሁሉ ነገር ሄደችው በልጇ እስከመምጣት ድረስ ሄደችው ለምን እንደሆነ እኔ አሁንም ምን እፈልጋለሁ በይ አንቺ ለማመን መብትሽ እኮ ነው። እኛ አሁን አብርሃም ነው እንደዚህ ተፈጥሮ ነበር እንደዚህ ቢፈጠር እንኳን እንደዚህ ብሎ እንኳን ሊነግረኝ የሚችለው አብርሃም ነው። ሁሉም ነገር ይደብቀኛል ብዬ አላስብም። አሁን ላይ ቢፈጠር ምንድነው አንቺ ውሳኔሽ? ተፈጠረ ቢፈጠርስ የሚባል ነገር የለም። አይፈጠርም። እሺ ከተፈጠረ ምን አይፈጠርም ዳኒ ተፈጥሯል። እኛ እኮ ያልተፈጠረ ነገር አለም እያወራን ነው። የተፈጠረ ነገር ደግሞ ማውራት ጀምራችሁ ዛሬ አይደለም። እሺ ሩታ በልጇ ሁላ መታ እዚህ ጋር የለመነችው የራሷ ምክንያት ነበራት። እኔ ለምን እንደዚህ በዚህ ልክ ይሆናል ስላት አይ ያልሽ ነበር። ምክንያቱም ለካ እሷ ቀድማ የምታውቀው ነገር ስላለ ነው። ገባሽ? ያላትን ከሱ ጋር ያላትን ነገር ለማጠናከር የሞከረችው በዚህ ልክ ወርዳ ይቅርታ እየጠየቀችው የነበረው ሁለተኛ ልጅ ስለያዘችለት እንደዛ አይደለም። ሩታ በልጇ ምክንያት ጠየቀችው እምቢ አላት። ከዛ በዚህ ድሏ ልትሞክር ነው እንጂ ይሄን ነገር ስላየች አይደለም በልጇ ምክንያት አመካኝ ካሱ ይቅርታ መጠየቅ የፈለገችው። ገባ? ለምንድን ነው ልጅ በጭፍን መታመን? በጣም ተገምተሻል። በጣም በብዙ ነገር
እኔና እሱን ለመለያየት የሞከራችሁ ሰዎች ናችሁና እኛ በመለያየታችሁ ምንም አናገኝም። አይመለከተንም። አሁንም እኮ ልጅ መቀበል አለ መቀበል አንቺ ፋንታ ነው። አሁን ይሄን ነገር ስንነግርሽ ከዚህ ጋር ስቴጅ አውጥተሽ ጣይ። አይመለከተንም። ጀስት ኢንፎርም ነው ያደረግንሽ። እሺ ሜሪ፣ እዛን ሰዓት እሱ ራሱን እንደሳተ ራሱን እንደማያውቅ ነው አይደል? እንደሆነ አይደል? እንደሱንማ የተባልሽው ነው የምታምኑ የተባልሽው ነው እንጂ እኛ በቦታው ነበር። ካሜራ ነበር አይደል እንዴ? ካሜራኛ ላየንም በቦታው። አንቺ ነበርሽ በቦታው። ምን እንደተፈጠረ ምን ታውቂያለሽ? እኛ ምንም የምናውቀው ነገር የለም እንዴ። ሌሊቱ ሙሉ ራሱ ስቶ ነበር እንዴ ሌሊቱ ሙሉ ራሱ ስቶ ነው እንዴ? እንዴት ነው የሚሆነው? አንቺ ቢያንስ እንዴ ነው የምታስቢው? ለይልሽ እኔ በጭፍን የፈለግሽውን ነገር እመኝ፣ ችግር የለብንም። ግን ግራ ገባኝ። በተለይ ዳኒ ካንተ ይሄ ነገር መምጣቱ በጣም ግራ እንዳጋባኝ ነው ያረካው። ምክንያቱም እኔ እናንተ መሀል ላይ እርቅ ፈጥረናል። አይመለከተኝም እስቲል ቀለበት አድርጉ ለማለት የደረስክ ሰው ዛሬ ላይ ደግሞ እንደገና ተቀየረክ እንደዚህ ስትል፣ አንደኛ በአንድ በኩል አብርሃም ላይ ያለ ጥርጣሬ እንዲያድርብኝ ለማድረግ እየሞከርክም እየመሰለኝ ነው። ከዛ ባለፈ ደግሞ በጎን በኩል ደግሞ ይሄን ነገር የምታረግበት ምክንያቱም ግራ እየገባኝ ነው። እኔ ደግሞ አብርሃም ላይ በደንብ እተማመንበታለሁ። አሁን ላይ ያለውና አብርሃም የድሮ አብርሃም አንድ አይደለም። ገባ? ምናልባት ከሆነ ጊዜ በፊት እንደዚህ አይነት ነገር ቢፈጠርና እንደዚህ አይነት ነገር ተፈጥሯል ብላችሁ ብትነግሩኝ ልቤ ሊጠራጠር ይችላል። 50 ሆኜ ልሄድ እችላለሁ። አሁን ግን 100% እርግጠኛ ሆኜ መሄድ ሰው ነኝ። ገባ? እሺ፣ ምክንያቱም ልንገርሽ፣ እሱም ደግሞ 100% እርግጠኛ ሆኖ ራሱን ስላሳያችሁ ነው። አይ ቲንክ እናንተም በዚህ መልክ የመጣችሁት። ምክንያቱም ልንገርሽ፣ በፍጹም ሊፈጠር አይችልም። ምክንያቱም ልንገርሽ፣ እንደዚህ አይነት ነገር ቢፈጠር ይነግረኛል። በቃ እሺ፣ ምክንያቱም ልንገርሽ፣ አንዴ ታዳምጪኛለሽ? ስሚኝ፣ እኔ እዚህ ጋር እናንተ በመለየት ውስጥ የማተርፈው ነገር የለም፣ የማገኘው ነገር የለም። ሲቀጥል ደግሞ ማለት ነው ይሄን ሐሳብ ይነገራት ብላ ያሰበችው ሜሪ እንደ ሴት ይመለከተኝ። አንተ ደግሞ እህቶች አሉ። እንዴት ዝም ብለን እንደዚህ አይነት ነገሮች እሷ ላይ አፍን ሲያደርግ ዝም እንላለን? ስላለች ነው የመጣሁት። ለመንገር ነው የምልሽ። ነገ እኮ አንቺ የምታየው ነገር ነው። ገባሽ? ያልተፈጠረ ነገር እኔ ያላረገዘችን ልጅ አምጥቼ ሩታ ከአብርሃም አርግዛለች ብዬ አልነግርሽም። ነገራሽ የምታየው ነገር ነው። እኔ ሰላም ስለሆነና እናንቺ ስለታረቅን ይሄን የምነግርሽ። ምክንያቱም ሰላሙን ታርቀን ዳን ይሄን ነገር እያወቅ ለምን ደበከኝ ብለሽ እንዳትጠይቂ ነው ዛሬ ላይ ነገርሽ። ገባሽ? እንደውም አንቺ የምትናገሪው ነገር ነው እኔን እያስከፋኛለሁ። እንዴ እንደዛ ሁኑ ሰላማችሁ ምናምን ፈልጋለሁ ያልኩልሽ ዛሬ ግልብጥ ብዬ ተለያዩ እያልኩሽ አይደለም ያለሁት። በቃ አንድ ላይ ሆናችሁ የነበረው ሰዓት ላይ እንደዚህ አይነት ነገር ተፈጠረ። ለምንድን ነው አንቺ ማትነቂው? ለምንድን ነው ማታስተውዩ ነው የኔ ጥያቄ። ከዛ በኋላ ነው አይደል እንዴ ስቲል የፍቅር ጥያቄውን እንኳን የተቀበለኝ ከዛ በኋላ ነው አይደል እንዴ? እኔ ሁለተኛ ልጅ እንዳረገዘች አላውቅማ። እንዴ ሩታ ሁለተኛ ልጅ እንደያዘች እንደዚህ አይነት ነገር በመሃል ቢፈጠር እሱ የኔን ፍቅር የማይቀበልም አሁንም ከኔ ጋር ፍቅር አይጀምርም ነበር። አያውቅም እሱ አሁን ያወቀው እንዴ? አያውቅም የሚባል ነገር አለ እንዴ? አዛ ታይም እኮ ከኔ ጋር ነበር እንዴ? እሱ ኖ እርጉዝ እንደሆነች አያውቅም ነው የምልሽ። እንዴ እርጉዝ እንደሆነች ያወቀው አሁን ነው። ዳንሻ በዚህ ነው ያልኩ መከራከር አይጠበቅብንም። በቃ በዚህ ነው ያል መከራከር አብርሃም የሚያውቃለው የምትለኝ ስለምንድን ነው የምታወሩት? እኮ ግራ ገባኝ። እንዴ ስለ ልጅ ነው እያወራን ያለ ነው። ስላስረገዘው ልጅ ነው እየነገርንሽ ያለው። ሁለተኛ ልጅ አርግዛለች ከሱ። ማመን አልፈለግሽም ነው? አትፈልግም። እሱማ ግልጽ እኮ እናንተ በእምነት ጉዳይ መታችሁ ስለማታውቁ ገባችሁ? አንድ እናንተ ብላችሁ ልታረጊማ እንዳትሞክሪ። ያ እኛ ምንም እዚህ ጋር እላፊ ንግግርማ እንድትናገሪኝ አልፈልግም። እንዳትናገሪ እሱንም እኔንም ማድረግ አይነት ሰው አይደለሁም። ሲጀመር እኔ አሁን በእኔና በእናንተ መሀል ነው የመጣሁት ላንቺ። በእኔና በእናንተ መሀል ዲስሪስፔክት ቢኖር ኖሮ እዚህ ጋር አልቆምም ነበረ። እናንተ እንዳደረጋችሁ እናንተ እንዳሳባችሁት ነው ከሱ ነው የመጣሽው። እኔ በእኔ አይደለም በሱ ነው የመጣሁት። እሱ ጋር ደግሞ ስላወራሽ ዳኒ ግን ዋሸኛለህ ብዬ አላስብም። በቃ ችግርሽ እኔ ውሸታም ልሁን እኔ አጭበርባሪ ሰው ልሁን። የሰው ልጅ እምነት የሚባል ነገር አለና እምነት እንዴ የልጅ ታርግዝና አወጣንም እንዴት አድርገን እናሳይሽ? ምንድነው አላቀም እንደዚህ ይሄን ያህል ርቀት መሄድና እኔ ከአብርሃምን ለመለያየት እኔ አብርሃምን መጥፎ ሰው ለማስባል እኔ በሱ ተስፋ እንድቆርጥ የምታደርጉበት መንገድ ትክክል አይደለም። ሲመስለኝ መንታ ነው ማርዬ። አንድ ነገር አልገባኝም ማለት ለምን ሄርሜላ እንዲየውቅሽ እንደሆነ አላቀም። ለምን ግራ ገባኝ። ማላቀውን ነገር ለምን አረገዘች እንዴት ነው ማለት ደስ ነው እኛ ያለን። እኔ አሁን ብትጠይቂ ደስ ነው በጣም እኔም ደስ አለኝ። ወይ ታዲያ እግዚአብሔር እንኳን ረዳት። ኦፍ ኮርስ ይረዳታል። ገና እንዴ ምን ችግር እሱም ገና ስትወልድ እንኳን ማርያም ማረች ብለሽ ልትጠይቂያታለሽ። እሱ ለሱ አይደለም ጉዳዩ። ገባሽ አይደል ሄርሜላ? እዚህ ጋር እኛን ለሞቀስ እግዚአብሔር እኮ እነዚህ ልጆች አንድ ላይ ያረጋቸው ያመጣላቸው ይሄ ነገር በረከት እኮ ነው። ለኔ እንደዛ ነው የሚሰማኝ። ለሞቀስ እየሄደች እኔ ስላንቺ ፍቅር አይደለም የሚያሳስበኝ። እሱ ፈልጎት ቢያደርገው ነው የእውነት ቢፈጠር እውነት በረከት ሊሆን ይችላል። ገባሽ? እንዴትም ሆነ እግዚአብሔር ያልፈቀደው ነገር ምንም ስፔሻሊ ነፍስን ያህል ነገር ሊፈጠር አይችልም። አትሳሳች። እሺ እንደዛ ከሆነ ከተፈጠረ ነው አይፈጠርም ነው ችግሩ። አሁን ላይ ሁለቱ ጋር ካለው ነገር አንፃር አይፈጠርም። ይሄ ማለት ነው ባይዘው እንደሆነ አልዘነጋውም። ይሄው ታየዋለሽ እኮ ምንም እኮ አሁን እኛ ከኛ ጋር ክርክር እኮ አውቃሽ ካልሆነ በስተቀር አንድ ወር ቆይ 2 ወር ቆይ ልጅ ታያታለሽ እኮ ምንም ጥያቄ የለውም። እኔ ያልገባኝ እኮ ማለት እንዴ ይሄን ነገር ምን ነገርሽ ከማሰብ አንፃር ነው። የምትሸሽጊው የምትደብቂው ነገር አይደለም።
እርግዝና በሽታ አይደለም። በሽታ ትደብቀዋለሽ ከሰው፣ እርግዝና ግን የሚታይ ነገር ነው። ካንቺ ለምንድን ነው የምንደብቀው? እኛ ደግሞ እኔ በበኩሌ እጅግ በጣም ነው ደስ ያለኝ። እግዚአብሔር እነዚህ ልጆች አንድ ሊያረጋቸው ነው። አብርሃምን ከቀልቡ ሊመልሰው ነው፣ ከቀልቡ ሊያረጋው ነው። ልጅ በልጅ እግዚአብሔር ሲባርከው በብዙ ነገር ሲመጣበት ትዳሩን ሰብስቦ ይቅርታ ጠይቋት የሚገባትን አድርጎላት ህይወቷን በስነ ስርዓት እንዲመራ ሜሪ ትዳር ለመመለስ አንድ ልጅ በቂ ነው። ገባሽ? 2 3 4 ልጅ መደብደብ አይደለም ትዳር ነው። በመሀል የተፈጠረ አንድ ልጅ አለ ተባለ፣ በመሀል አንድ ልጅ አለ ተባለ፣ ለዛ ልጅ ከታሰበ ምናምን ነገር ባይዘው ከባድ ሰንሰለት ማለት ልጅ ነው፣ የመጨረሻ ከባድ። ታዲያ ለምን አሁን እነሱ ሰንሰለት አልሆናቸው? ምን ታውቂዋለሽ? ልጅ ብቻ ሊያፋቅርሽ፣ ልጅ ብቻ ሊያዋድድሽ የሚችል ነገር አይደለም። ስለተፈጠረ ወሬ ነው የምትነግሪኝ እኮ አንቺ። ምን ታውቂያለሽ? አንድ ወር ውስጥ አንቺ ይኸውልሽ አንድ ነገር ልንገርሽ፣ አንድ ወር ውስጥ ሜሪ አብርሃም ልጁን ካልተስማሙ ስንት ጊዜያቸው ሆነ? አመት ሊሞላቸው ነው እኮ ተጣልተው አይደል እንዴ? የተመለሱ የታረቁ የተመለሱ ነው። አንተ ጥያቄ ልጠይቅሽ፣ አንድ ቀን ነው የሚመለሱት? አንድ መጀመሪያ ማዳመጥ ልመጂ። አንድ ነገር ልንገርሽ፣ አሁን አብርሃም ልንገርሽ፣ ልጁን ሰጥታው ኢቭን ነው ምናሽ ልጁን ሰጥታው አንድ ሳምንት ከሱ አካባቢ ብትጠፋ እብድ ነው የሚጫወተው። እጁ ላይ ስላለች ነው አብርሃም መለስ ቀለስ የሚለው። መለስ ቀለስ በማለቱ ደግሞ ይሄ ልጅ ተፈጥሯል። ነገ ደግሞ ምን እንደሚፈጠር አናውቅም። ደግሞ ኦፍ ኮርስ የተሻለ ነገር ይፈጠራል። መቼም ይሄ አይዟችሁ ታጥቦጭ መሆን የምንፈልገው አይመስለኝም እንጂ አይዟችሁ ለራስሽ እኛ ምን አደረግን? እኛ እኮ እንድታቂ ነው ጀስት እየነገርንሽ ያለን። ይሄ ምንም አይሰራልንም። ነገ አንቺ ጸጸትሻል። ገባሽ? ለካችንም ልበደንዳና ስንሆን በዚህ በመሀላችን ገብታችሁ እንደዚህ አይነት ነገር ለመፍጠር መሞከራችሁ አይዟችሁ። ከዛ ባለፈ እናንተ ላምን የምችልበት ነገር የለም። ግን ደግሞ ለምን እንደዚህ አይነት ነገር እንደምትሞክሩም ጥያቄ ፈጥሮብኛል። ጭንቅላቴ ሊፈጥር የሚችለው ነገር ዳን ትሰማኛለህ? በደንብ ልክ ነኝ። ጭንቅላቴ ላይ የሚፈጥረው በዚህ ልክ በሰው ህይወት ለመግባት ያልተፈጠረ ነገር ተፈጥሯል ብሎ ማውራታችሁ ነው እንጂ አብርሃም ከሩታ አስረግዟል የሚል ነገር ፍጹም ሊያሳስበኝ እንደ አቡች እኮ አብርሃም እንደሚጸጸት እናያለን። ኖ በጣም እንትን አርክሽ አብርሃም ከሩታ ምናምን ልጅ አለው። እኔ እኮ ስለ አወራሮች አይደለም ህይወት እየካድኩኝ አይደለም። ሰው ለሚያይሽ አብርሃም ከሩታ ልጅ ኖሯል። እኔ እንደዛ አይነት አክት የለኝም እንዴ ካሜራው እንደዛ አይነት አክት የለኝም። ኖ ግን አሁን ላይ አንዳንዴ አስመስለሽ ስትኖሪ ማንነትሽ የሆነ ታይም ላይ ይገነፍላል፣ ይወጣል። አብርሃም አምኖ ነው ከሩታ የወለደው። አግብቷት በክብር ሚዜዎች ሆነን አክብሯት የዛሬ አመት አይተሻል። መች ካድኩኝ እኔ እኮ ስለ ልጁ ሁለተኛ ልጅ አብርሃም ለመውለዱ አንቺ በራስሽ ቤት ስራ ምን ጠይቂ? ለምን ይሄ ነገር ሀፕን ሆነ? ከኔ ጋር ሆኖ ይሄ ነገር እንዲሆነ ከሱ ጋር አወራለሁ ታንኪዩ ነው ማለት ያለብሽ። አብርሃም እንዴት ከሩታ ኦፍ ኮርስ ለምኗት እግሯ ስር ወድቆ ነው ያው የሚወልደው። አብርሃም እንዲህ ካልሽኝማ እግሯ ስር ወድቆ ነው የሚወልደው። አንደኛ ልጅ የሌላቸው ሰዎች አይደሉም። ልጅ ነው አንቺ ነሽ ሐሳቤን ቀየርሽብኝ። ባይዘው በጣም ሄድኩኝና አከበርኩሽ አወራሁሽ ምናምንና አብርሃም ማለት ይኸውልሽ እኔ ሜሪ እየሰማሽ ነው። እኔ አሁን ባይዘው በሰው ዕቃ የሚደራደር ሰው አንቺን ነው ያየሁት። በሰው ንብረት በመጀመሪያ ሰው ዕቃ አይባልም። ነው በሰው ንብረት ነው እንዴ? እኔ ንብረትም አይባልም። የራሴ ንብረት አይደለም። ኦኬ እሱን መልክማ ሲያስታዩ የኔ ቆንጆ ወጡ ይጣፍጥ እንጂ የብፌው ዕቃ ቢዘረጋ ቢያምር ዋጋ የለውም። ማርዬ ተመርጦ ነው ምግብ የሚበላው። እሱን አማርኛ እኔ መቼም ምን አማርኛ ይቀፋታል ብለሽ አታስቢ። ሰላማዊ ኑሮ እየኖርን ያለው ለማንኛውም አብረን አሁን የምነግርሽ ግን ላንቺ የምነግርሽ እንደ እህት የምነግርሽ እንደ ሴት የምነግርሽ ላንቺ የምነግርሽ ውሳኔሽ የራስሽ ነው። አብርሃም እንዳያደርግም በፍጹም መብትሽ ነው። አብርሃም ለምን እንዲያደርገ ብለሽ ጥያቄ ከኛ ጋር ሳይሆን ከአብርሃም ጋር ማውራት መብትሽ ነው። ኤቭሪሲንግ ነገር እንደናንተ ነቱ ትንሽ ወሬ ሄጅ ልጠይቀው አልችልም። አሁን ታዩ አይደል ወይ? ምን ችግር አለ? እንደዚህ አይነት ነገር አልጠይቀውም። እሱ ጋር የሚፈጠረውን ትንሽ ወሬ ሄጅ አብርሃም እንዴ ተፈጠረ እንዴ አብርሃም ከአንድ ሰዓት ከሁለት ሰዓት በኋላ ቼክ የነበረውን ህይወት ልደግምበት አልፈልግም። መጨቃጨቅ ምናምን አይደለም። ህይወቱን ሰላም ሆኖ እንዲኖር እንፈልገው። ከዚህ በፊት ዳሩ ላይ ካየሽው አብርሃም ከ100% 95% ህይወቱ እየተጨቃጨቀ በጥፍ እየተመታ ምናምን ነው እየኖረ ያለው። እኔ ደግሞ እንደዛ ትንሽ ወሬ ሄጅ እሱ ጋር ይሽሜርሱ አይደል? ታዩ ችግር የለውም። ነገር ያላየሻቸው ነገሮች በመጀመሪያ 95% ብለሽ የሰው ትዳር ራሱ እንዲ ልኬት ማውጣት ራሱ አይደለም እኮ የተደበቀ ትዳር የለውም። ያንቺ በጣም የተደበቀ አይደል እንዴ? አሁን በአደባባይ የምታረጊው ነገር በሙሉ እንዴ የኔ ቆንጆ ቀይ ቀሚስ መልበስ እኮ ጥግሬዳ ነው ያስመስልን። ደፋር በየካፌውና በየሬስቶራንት ይዞ ስለዞረ በጣም ህጋዊ ለምን ሄደሽ አይፈርምልሽም? ከፈለግሽ ፊርማውማ ሩታ ጋር ተመታ። ሁለተኛ ልጅ አንተች በቃ ነገ ያላየችው ነገሮች ስላሉ ነው ዞር እያለች ስልኳንም ከፋፍታና የተፖሰቱ ነገሮች አስበን ነግረናታል። አልተቀበለችንም። እናመሰግናለን።
ቴንክ ዩ